የቱሪዝም ሚኒስቴር በአዲስ አበባ ለሚገኙ ሆቴሎች የደረጃ ምደባ አካሄደ። ሚኒስቴር መስሪያ ቤቱ ባካሄደው የደረጃ ምደባ 40 ሆቴሎች በኮከብ ደረጃው ሲገቡ 15 ሆቴሎች ደግሞ በተለያዩ ምክንያቶች ኮከባቸው ተወስዷል። የተደረገው የሆቴሎች የደረጃ ምደባ የቱሪዝም ዘርፉን የሚደግፍና ቱሪስቶችን የሚስብ እንደሆነ ሲነሳ አሁን በአዲስ አበባ እየተስፋፋ የመጣውን የኮንፈረንስ ቱሪዝምም የሚያግዝ ነው። ዘመን በየነ በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ይገኛል። ዘመን እንኳን ደህና መጣ። እንኳን ደህና ቆየህ። ይህ አዲስ ነገር ነው በቱሪዝም ዘርፉና እንዴት ነው ምደባው የተደረገው? የመጡ ውጤቶችስ ምን ያሳያሉ? ጥሩ ላይኩን እንግዲህ በቀዳሚነት በተለይ ይሄ የደረጃ ምደባ ለምን አስፈለገ የሚለውን ብናነሳ መልካም ነው። ምክንያቱም አሁን እንደ ሀገር በርካታ የቱሪስት መዳረሻዎች እየተገነቡ ነው የሚገኙት። እነዚህ የቱሪስት መዳረጃዎች ደግሞ በከፍተኛ ሁኔታ ቱሪስቱን የሚስቡ ናቸው። ከዚህ አንፃር ቱሪስቶቹ መጥተው የሚያርፉባቸው ሆቴሎች ጥራትና ደረጃ ደግሞ የቱሪስቶቹን የጊዜ ቆይታ ከማራዘምም እንደዚሁም ደግሞ ተመልሰው እንዲመጡ ከማድረግ አንፃር ከፍተኛ ሚና የሚጫወቱ ናቸውና አሁን ላይ በተለይ በኢትዮጵያ በቱሪዝም ኢኮኖሚ በአላት አቅም ልክ ተጠቃሚ አይደለችምና ይህ ተጠቃሚነቷ እንዲቀጥል እዚህ ላይ በደንብ መስራት ይገባል። ስለዚህ ሆቴሎቹ ደረጃ መውጣት ያስፈልገበት ዋናው ምክንያት ይሄ ነውና በተለይ በቱሪዝም ሚኒስቴር የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ ስራ አስፈጻሚ የሆኑት ታሪኩ ደምሴ መግለጫውን በሰጡበት ወቅት የሚያነሱት ዋናው ነጥብ ይሄ ነውና ተጠቃሚነቱን ለማረጋገጥና የሆቴሎች ደረጃ ማውጣቱ ተገቢ መሆኑን አንስተዋል። እንደዚሁም ደግሞ በቀጣይም የሆቴሎች ጥራት ተጠናክሮ መቀጠል እንደሚገባበት አንስተዋል። የእሳቸውን ሐሳብ ተከታተለን እንመለሳለን። አዲስ አበባችንን ንጹህ ጎዳናዎቿን አሳምረን የቱሪስት መዳረሻዎችን ገንብተን አገልግሎት አሰጣጣችን የእንግዶቻችንን ፍላጎት በማርካት ቱሪስቶች ተጨማሪ ቆይታ ጊዜ እንዲኖራቸው ካላደረግንና በሚከፍሉት ገንዘብ ተማጣጣኝ አገልግሎት ማግኘት ካልቻሉ የአገልግሎት እርካታን በመቀነስ እንደ ሀገር በዘርፉ ያለንን ተወዳዳሪነት ይጎዳል። ስለሆነም ሆቴሎቻችን ለደንበኞቻቸው የሚሰጡትን አገልግሎቶች ከጊዜ ወደ ጊዜ የተሻሻለና እያደገ መሄድ ይኖርበታል። ከዚህ ባሻገር እንግዲህ በዚህ አመት በ2017 በጀት አመት ወደ 92 ሆቴሎች በዚህ ምዘና ውስጥ መሳተፋቸውን የተገለጸው። ከነዚህ 92 ሆቴሎች ውስጥ ደግሞ 40 የሚሆኑት ናቸው ወደ ደረጃ ውስጥ መካተት የቻሉት። ከ40ዎቹ ሆቴሎች 11 የባለ 5 ኮከብ ደረጃን ማግኘት ችለዋል። እንደዚሁ ሌሎች 11 ደግሞ ባለ 4 ኮከብ ማግኘት የቻሉ ናቸው። 9 ሆቴሎች በባለ 3 ኮከብ ደረጃነት ተመድበዋል። እንደዚሁም ደግሞ 7 ሆቴሎች ባለ 2 ደረጃና 2 ሆቴሎች ደግሞ ባለ 1 ኮከብ ደረጃን ማግኘት የቻሉ ናቸውና በአጠቃላይ በዚህ 92ቶች ውስጥ ከተደረገው በተጨማሪ 15 ሆቴሎች ደግሞ ከዚህ በፊት ኮከብ የነበራቸው በተለያዩ ምክንያቶች ኮከባቸው እንዲነሳ ተደርጓል ማለት ነው። ኮከባቸው የተነሳባቸው ምክንያቶች የተለያየ ነው። ያላመለከቱ ለዚህ ደረጃ ምደባ ላይ እንዲሳተፉ ያላመለከቱ እንደዚሁም ደግሞ ድጋፍና ክትትል ተደርጎላቸው ሚኒስቴር መስሪያ ቤቱ አስቀድሞ የተለያዩ ድጋፍና ክትትሎችን አድርጓል። እንደዚሁም ያሻሽሏቸው ነገሮችንም ሐሳብ ሰጥቶ ነበር። ለሆቴሎቹ አሻሽለው የተገኙና ብቁ ሆነው የተገኙ ተሰጥቷቸዋል። ሳያሻሽሉ የቀሩት ደግሞ ኮከባቸው እንዲነሳ ተደርጓል። ከዛ በተጨማሪ ደግሞ ዘርፍ ይቀየሩም አሉ። ከዚህ በፊት በዚህ በሆቴል አገልግሎት ላይ ተሰማርተው የነበሩ በተለያየ ምክንያት ግን ዘርፍ ቀይረው አሁን በሌሎች አገልግሎት ላይ የሚገኙ ሆቴሎችን እንደዚሁ ኮከባቸው እንዲነሳ የማድረግ ስራ ተሰርቷል። አጠቃላይ ይህ ወደ 2249 ነጥብ ነበር የመስፈርት አሰጣጡ ወደ 12 መስፈርቶች ናቸው ያሉት። እነዚህ 12 መስፈርቶች 2249 ነጥብ ይሰጣል። ከዚህ ውስጥ በመቶኛ ተቀምጦ ከ90 በመቶ በላይ ያመጡት ባለ 5 ኮከብ ተሰጥቷቸዋል። ከ80 እስከ 85 በመቶ ያመጡት 4 ኮከብ፣ ከ70 እስከ 79 ያመጡት ደግሞ 3፣ እንደዚሁም ከ60 እስከ 69 ያመጡት 2፣ ከ50 እስከ 59 ያመጡት 2፣ ከ30 እስከ 49 ያመጡት ባለ 1 ኮከብ የተሰጣቸው ናቸው ማለት ነው። ይህ የደረጃ አሰጣጥ በቀጣይ በክልሎችም የሚቀጥል ነው። በየ3 አመት የሚደረግ ነው። ለ3 አመት ነው የሚያገለግለው አሁን የተሰጠው የደረጃ ኮከብ መጠን። ስለዚህ በቀጣይ ከ3 አመት በኋላ መሰል ሂደቶች ይቀጥላሉ። እንደዚሁም በተለያየ ጊዜም ቅሬታ የሚያስገቡም እንደዚሁም ደግሞ በዚህ ውስጥ አልተካተልንም ብለው እንዲታይላቸው የሚፈልጉ ሆቴሎችም ይህ የሚያካትታቸው ይሆናል።
ምንድነው የሚያመጣውን ለውጥ የሚለውን ግን እንመልከት እስኪ። በተለይ አሁን እነዚህ ደረጃ የተሰጣቸው ሆቴሎች ወደዚህ መካተታቸው የኮከብ ያላቸው ሆቴሎች ቁጥር መጨመሩ በተለይ ከዚህ በፊት ወደ 3 ቁጥር አድጓል ባለ 5 ኮከብ ሆቴሎችና አሁን እንደሚታወቀው በተለይ በአዲስ አበባ የኮንፈረንስ ቱሪዝም በከፍተኛ ሁኔታ እየተስፋፋ ይገኛልና ይሄ የኮንፈረንስ ቱሪዝም ቀደም ሲልም በተለይ የውጭ ጉዳይ ሚኒስቴር መግለጫ ላይም ተመልክተናል። ባለፉት ሳምንታት ብቻ ምን ያህል ክንውኖች አዲስ አበባ ላይ እንደነበሩና እነዚህ የሚመጡ እንግዶች ማረፊያቸው ሆቴል ነው የሚሆነው። ስለዚህ ሆቴሎቹ እነዚህን ቱሪስቶች በመቀበል ረገድ ሰፊ አቅም የሚፈጥሩ ናቸው። በቀጣይም ደግሞ መሰል ሂደቶች ተጠናክረው እንደሚቀጥሉም እንደሚሰራ ገልጸዋል አቶ ታሪኩ። የእሳቸውን ሐሳብ እንከታተል። በአሁኑ ወቅት በመዲናችን አዲስ አበባ በከፍተኛ ደረጃ እያደገ ያለውን የኮንፈረንስ ቱሪዝም እንቅስቃሴ የሚመጥን አገልግሎት ለመስጠት በዘርፉ የሚሰጡ የአገልግሎት ጥራት በማሻሻል ዓለም አቀፍ ተወዳዳሪነታችንን በማረጋገጥ የጎብኚዎች እርካታ ማሳደግ አስፈላጊ ነው። ከዚህ አንጻር የሆቴል ደረጃ ምደባ ስርዓት ጉልህ ሚና እንዳለው ይታመናል። ሆቴሎች ደረጃ ምደባ ስርዓት ዘርፈ ብዙ ፋይዳዎች አሉት። የሆቴሎች ደረጃ ምደባ ስርዓት በሆቴሎች መካከል ጤነኛ የውድድር መንፈስ እንዲሰፍንና ለቱሪስቶችና ሌሎች ተገልጋዮች የሚሰጧቸውን አገልግሎቶች የጥራት ደረጃ እንዲሻሻል እንዲሁም ዓለም አቀፍ ተወዳዳሪነታቸው እንዲጨምር የሚያስችል ቁልፍ መሳሪያ ነው። ለይኩን በእኔ በኩል ያስኳቸው መረጃዎች እነዚህ ይመስላሉ። ዘመን ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ። አመሰግናለሁ።